ሰርቃችሁ ነው ብለው የሚያሰቃዩቸው መዳሞችም እንዳሉ አትዘንጊ። ኬታ መጣሹ ይሄን ያህል ብር ወጣ ሲሉ እቃቸውን የሚፈትሹ መዳሞች ባለጌዎች አሉ። እነዚህ ልጆች ናቸው አሁን እየተጎዱ ያሉት። አሁን እነሱን አስቀምጡ ማለት አትችይም። ምክንያቱም ነገ ስትፈትሽ ከኔ ላይም ብር ሰርቃለች ብላ የሚሰርቋቸውም አሉ። ብዙ ችግር አለ፣ አረብ ላይ ብዙ ችግር አለ። ግን በተቻላቸው አቅም ዛሬ ማንም የምንታምኘው የለም። ሁላችንም እኮ ሳንጎዳ ቀርተን አይደለም፣ ቤተሰብ ሳያሳዝነን ብራችንን ሳይበላው ቀርቶ አይደለም። ግን እንደኔ አይነቱ አሁን ማስቀመጥ ይችላል። አሁን መዳም ቤት የሆነ ልጅ ሰው አሁን እኮ ለሰውም ስጡን ሰተሽ አስቀምጡልኝ ማለት እኮ በጣም አስቸጋሪ የሆነበት ዘመን ላይ ነው ያለ ነው። ማንም የሚታመንበት ዘመን ላይ አይደለም ያለ ነው። ችግሩ እንደዚህ አይነት ችግር አለ። ባንክ አካውንት ካላቸው ባንክ አካውንታቸው ላይ አለበለዛ ደግሞ ለመዳሞቻቸው እያሳዩ ይሄው ብሬ ይሄው ገንዘቤን እዚህ ጋር ነው ማስቀምጠው ብላ ለመዳሟ እያሳየች በትክክል ማስቀመጥ ትችላለች። ያንን ብሯን ካስቀመጠች እዛ ቤት ከነሱ ውጭ የሚገባ ስለሌለ ምንም ማድረግ አይችሉም። እኔ ከመዳሞቻቸው ድብቅ ባይሆኑ ግልጽ ቢሆኑ አሉ ብዙ መዳሞች የሚታመኑ። እውነት ለመናገር እኔ ባለፈው ስሳፈር ብሩ የወደቀ ጊዜ በጣም ብዙ ብር ነበረ። መሽረፍ ስላልቻልኩኝ ብሩ ወድቆ ስለነበረ ስሳፈር ወደ ኢትዮጵያ አንዷ መዳም ጋር ነው አስቀምጬ የሄድኩት። እውነት ለመናገር እማቃት መዳም ማለት ነው። እሷ እኔ ቤት አላስቀምጥም ብላ ልጇ አካውንት ውስጥ እንዲቀመጥ ነው ያደረገችው። ልክ እንደተቀመጠ ጠቅልዬ እንደሰጠኋት ተሳፍሬ ተመልሼ ስመጣ አንስታ ነው ብሩን ትፈልጊዋለሽ ብላ አንስታ እንደነበር ቆጥራ ነው ያስረከበች። እንዲህ አይነትም መዳሞች አሉ እና እግዚአብሔር ይርዳቸው። ሁሉም ቢሆን የቻለውን ያህል በሚችለው አቅሙ ብሩን ለመያዝ ይሞክር። በተለይ አሁን እያናደደኝ ያሉ ለወንድ ባያበሉ ወንድ ባያምኑ። አሁን በየሚዲያው ላይ በየቲክቶኩ አሁን እንደምሰማው ዞር እያልኩ ስሰማ በየሚዲያ ላይ እየተዋወቁ በኢሞ በቲክቶክ እየተዋወቁ ብሮቻቸውን የሚበሏቸው ወንዶች ላይ እንደው ለራሳቸው ልቦና ሰጥቷቸው ቢሰሩ እንደዚህ አይነቱ ኮሚኒኬት ቢቀርባቸው ላለሁ ለብዙዎቹ። ምክንያቱም አስፈላጊ አይደለም እንደዚህ አይነት መተዋወቅ፣ እንደዚህ አይነት እምነት። ብዙ እምነት ደግሞ ለሰው መስጠት ነው። የእናትሽ ልጅ ያልታመነ አንቺ ሚዲያ ላይ ያወቅሽው ወንድ ለአንቺ አይራራልሽም፣ አጥንትሽንም ሊግጠው ነው የሚመጣው። እንዴት ለማታውቂው ወንድ ብር ትሰጫለሽ? እያየናቸው ነው። እዚህ ሞተር ብስክሌት ለሱዳኖች እየገዙ ነው። እነዚህ ልጆች ልቦና ይስጣቸው፣ የተሰደዱበትን ይወቁ። እናቶቻቸውን ድሃ እናቶቻቸውን ከብት ሸጠው ስንት ከገጠር የሚመጡ ልጆች እንደው ልብ በሉ፣ ልብ ግዙ ነው የምለው። ብራችሁን ያዙ። ማንም ምንም አይጠቅማችሁ። እህቶቻቸውን የሚሸጡ እህቶች ደግሞ እግዚአብሔር ልቦና ይስጣችሁ። ለእህቶቻችሁ በጎ ነገር ማድረግ እንጂ እህቶቻችሁን መሸጥ፣ እህቶቻችሁን ማስማማት ይቅርባችሁ ነው የምለው። በእግዚአብሔርም ትጠየቁበታላችሁ። ህሊናችሁን በኋላ ላይ አይምሯችሁ እየበሰለ በሄደ ቁጥር ያ ህሊናችሁን እንደሚያቆስለውና እንደሚቆረቁራችሁ በእርግጠኝነት ነው የምነግራቸው። ብዙ ልጆች ይህን የሚያደርጉ። ለነሱም ትልቅ ምክር የምመክረው ልብ ግዙ። እህቶቻችሁን አትሽጡ፣ እህቶቻችሁን አታስማሙ። በተቻለ መጠን ከጥፋት መልሷቸው እንጂ ወደ ጥፋት አትምሯቸው ነው የምለው። ከዚህ ውጭ የምለው ነገር አይኖረኝም። በጣም ደስ ይላል። ቴንኪው ሰላም። በጣም ዌልካም። ሰላምን ልጠይቅ ልዬ? ወይ እሺ፣ ጠይቂ። ሰላም ለእናንተ ይሁን። ሰላም የተናገርሽው ብዙዎቹን እቀበላቸዋለሁ፣ ግን በጣም ብዙ አረቦች በጣም መልካም እንደሆኑ ነው እኔ የማውቀው። ማለት እኛ ክፉ ነን ብዬ ነው የማስበው። ገባሽ? እየሰማሽ ነው እህቴ? እየሰማሁሽ ነው። አዎ እኛ ክፉዎች ነን ለመሰለሽ። አንዳንዴ አሁን እኛ ለምሳሌ አንድ ኢትዮጵያዊ መጥቶ እኔ ቤት
ሰናይት አንቺ ጋር መኖር እፈልጋለሁ ወይም ደግሞ ላግዝሽ እፈልጋለሁ ቢለኝ በብዙ መንገድ ልፈራው እችላለሁ። ወይ የሆነ ነገር ያደርገኝ ይሆናል፣ ወይ ሌባ ይሆናል፣ ወይ የሆነ ነገር ይሆናል ብዬ አስባለሁ። ምንም ሳያውቁን ተቀብለውን ቤታቸው አሳድረውን አብረናቸው እየበላን አብረናቸው እየጠጣን ምንም የማያረጉን ሰዎች ሊርብሽ ይችላል፣ የስ ሊጣማሽ ይችላል። አዎ፣ ግን በሚሰጥሽ ደሞዝ መጠቀም ትችያለሽ። ከደሞዝሽ የተወሰነ ፐርሰንት አውጥተሽ ልትጠቀሚ ትችያለሽ። ግን እኔ አረብ ሀገር ያየሁት አበሾች ክፉ እንደሆኑ ነው። በጣም ብዙዎቹ ተበድለው ሊኖሩ ይችላሉ፣ የሉም እያልኩኝ አይደለም። ኦፊስ ላይ ምናምን እሰማለሁ። ግን አረቦች ለኔ ሰናይት አረቦች በጣም መልካም እንደሆኑ ነው የማምነው። እንደውም አበሻ ክፉ ነው። አንደኛ ሊሰራበት የመጣበትን አገር ባሎቻቸውን በመቀማት ይታወቃሉ። አረብ ሀገር ሺሻ በማጨስ የተለያዩ ነገሮችን ሱሶችን በመጠቀም አገራችን አይደለም። አገራቸውን አክብረን መኖር አለብን። ህጋቸውን አክብረን መኖር አለብን። እኔ ከአረቦች ይልቅ የኛ ክፋት ነው የሚታየኝ። እኛ በጣም ክፎች ነው። እንደውም እነሱ በጣም በሀገራቸው አክብረውን በህጋቸውን ቢሆን እኩል አድርገን ማለት ለምሳሌ ቢበድሉን ሄደን መክሰስ እንችላለን። የኛ ፍርሃት እንጂ ደውለን ፖሊስ ጋር ማመልከት እንችላለን። ፖሊስ ለሁለታችንም እኩል ነው የሚፈርደው። ገባሽ? ሀገራችንን ማድረግ የማንችለውን ነገር መተን ሀገራቸውን እያበላሸን ያለ ነው እኛ ሀበሾች ነን ብዬ ነው የማስበው። ከተለያየ መንገድ በተለያየ ሀገር እየመጣን ፊሊፒን ቢሆን ኢትዮጵያዊ ቢሆን ባንግላዴሽ ቢሆን የተለያየ ሀገር አገሪቷን ያበላሸው ሌላው ዜጋ ነው ማለት ይሄ ሊሰራ የመጣው ዜጋ ነው ብዬ ነው የማስበው። ገባሽ? ወንጀልም የሚበዛው በእኛ ነው። አሁን ዱባይ ብታይ በጣም ብዙ ወንጀል አለ። ከ150% የሚያደርገው ግን አበሻ ነው። ኦኬ ያ ለሷ መሰለኝ። ሰላም ሰማሻል? አዎ እየሰማኋት ነው። አሁን እኔም እኮ ራሴን ምሳሌ አድርጌ እኮ ነግሬሻለሁ። እኔ ብሬን አስቀምጬ እስከመሄድ እማምናቸው ሰዎች ናቸው። ኢቭን ክፉ አሉ ደግ እንዳለ ብያለሁ እኮ። ደግ እንዳለ ክፉ አለ። ከኛም መጥፎ አለ፣ ከነሱም መጥፎ አለ። ከኛም ባለጌ አለ፣ ከነሱም ባለጌ አለ። ሁሉንም እያልኩ አይደለም። የኛ ልጆችማ ይኸው እኔ ያለሁት ዱባይ አይደለም። ያው ለፖሊስ መክሰስ አንችልም እኛ እዚህ። እኔ ቤሩት ነው ያለሁት። ቤሩት ለፖሊስ ደውለሽ መዳም ይሄን እናደረገች ማለት ታች እውነት ለመናገር ዱባይ ሊኖር ይችላል አላውቅም። እኔ ይቻላል። እኔ ቤሩት ኖር ያለው በደንብ ይቻላል። ምን የትኛዋ ነች ከሳ እስቲ እድል ያደረገችው ቤሩት ላይ? እድል አይደለም። ይኸውልሽ ወረቀት ካለሽ አንቺ ህጋዊ ከሆንሽ ህጉን የምታከብሪ ከሆነ ቪዛሽ የሃውስ ሜድ ቪዛ ካልሆነ ቀጥ ብለሽ ለህግ መክሰስ ትችያለሽ። በካምፓኒ በምንም ከተቀጠርሽ ማለት ነው። የእናቴ ልጅ እዚህ ሀገር ፍሪ ቪዛ ብሎ ነገር የለም። እኛ ነን ይሄንን ፍሪ ቪዛ ስም ያወጣንለት እኛ ነን። ሃውስ ሜድ ተብለን ነው የምንመጣው። መዳም ቤት መሆን አለብሽ። ህጉም የሚለው አሁን ፖሊስ ጣቢያ ከስሼ እኔ ብሄድ እኔ ተቀባይነት የለኝም። እሷን የተቀባይነት ያላት ምክንያቱም አንድ ሰው እዛች በስሟ የመጣችዋት መዳም ጋር እንጂ መስራት ያለባት ከዛ ውጭ መስራት አይፈቀድም። እውነት ለመናገር ግን ህጉም ያውቀዋል። በውጭ እንደምንሰራ ያውቃሉ። ቆይ አንድ ያስጨርሽ። ህጉም ያውቀዋል፣ እኛም እናውቃለን። የሌብነት ስራ ነው የምንሰራው። እነሱም ያውቃሉ፣ እኛም እንተዋወቃለን። ፖሊሶቹም የሚያውቁናሉ፣ እኛም እንተዋወቃለን። ገብቶሻል? ግን አሁንም እኮ ላልሽው የኛ ልጆች አሁንም ፈልቴኔ ናቸው እዚህ። ሁሉንም ስላላወራሁት ነው፣ ጊዜ አይበቃንም። እናውራ ካለን አርጊሌ ቤቱ ስለ ወንድ ነገርኩሽ እኮ ከሱዳን ጀምሬ ያልሽው ሁሉ ትክክል ነው። አንድም የሚወድቅ ነገር የለውም። እዚህም ያለው ነው፣ ዱባይ ያለው እዚህም አለ። ነፃነቱ፣ መጠጥ ቤት መጨፈሩ፣ እንደፈለጋቸው በየጭፈራ ቤት ሌሊቱ ሙሉ ማደራቸው እዚህም አለ። ግን እየተመሳጠሩ ነው ፖሊሶቹም የሚያሳልፏቸው እንጂ ህጉ አይፈቅድም። ቤሩትን ካወቅሽው ህጉ አይፈቅድም። እንደፈለጋት ትጨፍር የሚል በጭፈራ ቤት ትደር የሚል ህግ የለም። ግን የእኛም ልጆች ስለማያርፉ ከፖሊሶቹ ጋር ምንድነው መሰለሽ እህቴ
ይኸውልሽ አንድ ነገር ምን አለ መሰለሽ፣ እኛ የሰው ሀገር ማለት ስደተኞች ነን። ህጉን አክብረን ህዝቡን አክብረን መስራት ያለብንን ነገር ሰርተን ወደ ሀገራችን መሄድ ነው ያለብን እንጂ ሀገር ልናበላሽ አይደለም የምንሄደው። ገባሽ? ሺሻ ቤት የምንገኘው እኛ፣ ጭፈራ ቤት የምንገኘው እኛ፣ የምናመነዝረው እኛ፣ ስማችን የሚጠፋው እኛ፣ በጣም በብዙ ነገር ስማችን የሚጠፋው እኛ ነን። የፈለገው አሁን ለምሳሌ ፊሊፒን ቢባል እንደ ፊሊፒኖች ሰራተኞች ናቸው ነው የምትባዩ። አበሻ ሲባል ግን አበሻ ብዙ ነገር አለበት። የሰው ባል እስከ መቀማት ድረስ የገዛ የምትሰራበትን ሰውዬ ባል እስከ መቀማት ድረስ። ግን ያ ምድሪቷ ላይ ታደርገዋለች ወይ አላቅም። እኔ ምድሬ ላይ እንደዚህ አይነት ነገር አይቼ ስለማላቅ ማለት ነው። ገባሽ? አንቺ የሰው ምድር ሄደሽ እኔና አንቺ ነን። ያ አሁን እኮ ይኸውልሽ እኔ ልጠይቅሽ የቻል ኦኬ ይኸውልሽ ልጠይቅሽ የቻልኩት ምንድነው መሰለሽ የነሱን ክፋት ስትናገሪ ስለነበረ ነው። ወደ 20 ዓመት ምናምን አካባቢ ኖር ያለው አንድም አረብ እኔ በድሎኛ ያውቅ። ስራዬን እሰራለሁ፣ አክብሬ እሰራለሁ። የመጣሁበትን አላማ ስለማቅ ማለት ነው። ሰርቼ እወጣለሁ። መሳፈር ባለብኝ ሰዓት አክብረውኝ ኤርፖርት ድረስ ሸኝተውኝ ነው የምሄደው። ተረዳሽኝ? ስመለስም እንደዛ በጣም ብዙ ጓደኞች አሉን። እንሄዳለን፣ ቸርች ተመልሰን እንመጣለን። ቤታችን መብላት መጠጣት ካለብን እንበላለን። የሰውን ህግ አክብረን የሀገሩን ህግ አክብረን ሰዎቹንም አክብረን ስራችንንም አክብረን እንሰራለን። ለምን? ስራችንን ስናከብር እግዚአብሔር ያከብረናል። ስራችንን ካላከበርን ግን ሰውም ያዋርደናል፣ እግዚአብሔርም ያዋርደናል፣ አሳልፎ ይሰጠናል። አንድ ሃውስ ሜት ሰራተኛ ለምሳሌ በኢትዮጵያ 50 ሺህ ብር እየተከፈላት ላላግጥ ብትል በራሷ ላይ ነው እንጂ የምታላግጠው በሴትዮዋ ላይ አይደለም የምታላግጠው። ገባሽ? ሴትዮዋ ታውቃለች ለምን እንዳመጣቻት። ካሜራ አላት። ካሜራ ባይኖራትም ቤቷን ትፈትሻለች፣ ታውቃለች እንዳልሰራሽላት። ስለዚህ አንቺ ለምንድን ነው የመጣሽው ብላ ብሯን ስለወሰደችባት ያችን ሴትዮ ያችን ልጅ ብታመናጭቃት ይገባታል። ገባሽ? እና እኔ የምለው ምንድነው መሰለሽ ስራሽን አክብረሽ የትም ቦታ ሆኚ ኢትዮጵያም ሆኚ ስራሽን አክብረሽ ከሰራሽ ያከብሩሻል በጣም። ስለዚህ አሁን እኔ ሁሉም ክፉ ናቸው አላልኩም። እኔ እያንዳንዱ የፓርታይም ስራ ያልደረስኩበትን ቤት ጠይቂ እሰራለሁ። ደስተኛ ሆኜ በመስራቴ የሚከፈለኝ በቂ ክፍያ ስላለኝ ነው ይሄን ያህል ዓመት የኖርኩት። በየአመቱ በየ2 ዓመቱ እየሄድኩ የምመጣው። እኔ ሙሉ ለሙሉ ክፉ ናቸው አላልኩም። በሰውም እያየሁ ነው። እኔ በራሴ ቢሆን አልኩሽ እኮ ያደረኩትን ተናገራለሁ። አድርጌ የምወጣው ለምን ነፃነት ስላለኝ ነው። ኮንትራት የሆነችው ግን ማንተወጣ ራሴ ቢውልዲንግ ላይ ማያቸዋል ካየሁት አንፃር እንጂ የተናገርኩት ሙሉ ለሙሉ አረቦች ክፎች ናቸው እያልኩ አይደለም። ኢቭን አሁን ራሱ እየወጡ አረቦች ለኛ ዘብ ቆመው እየተናገሩ ነው ብዙዎቹ። በዚች አሁኑ ሶሪያ በተገደለችው ሴትዮ ላይ ያለምንም ምክንያት አንድ ሰው ተነስቶ ሰውን አይገልም ብለው አረቦች ከኛ ጎን የቆሙ አሉ። አሁን እነሱ እንግዲህ አስቢው፣ የሰው ልጅ ይሄ እንዲህ ነው። ሁላችንም ክብራችንን ከጠበቅን፣ አዎ በሀገራቸው በራቸውን ከፍተውልን ቁልፋቸውን ትተውልን። እኔ ብዙ ቦታዎች የቤታቸው ቁልፍ አለኝ። የካዝናቸውን ቁልፍ ሳያነሱ የሚወጡት እምነት ስላላቸው አይደለም። አያውቁኝ፣ በዘር አያውቁኝ። ያንን ቁልፍ ከፍቼ ያላቸውን ብር ይዤ መውጣት አልችልም። ይሄን ያህል ኮንፊደንስ ስላላቸው ነው ቤታቸውን ትተውልኝ የሚሄዱት። ገብቶሻል? እና እኔ ሁሉንም አላልኩኝም። ሁሉም የኛ ልጆችም ጥሩ አይደሉም፣ ሁሉም የአረቦችም ጥሩ አይደሉም። እጃችን ጣታችን ሁሉ እኩል ነው እንዴ? እኔ ልጆቼ ሁለቱ ልጆቼ እኩል ባህሪ የላቸው። ታይ ሩቅ አትሂጂ እና ይቅርታ። እኔ እንግዲህ ያለኝን ነው ያካፈልኩት። ጥሩ እንዳለ ሁሉ መጥፎም አለ። አንቺ ኑርሽውን እኔ ክብሬን ስለጠበቅኩ የሰው ባል ስላልነካው የሰው ንብረት ስላልዘረፍ በእምነት በፍቅር 20 ዓመቴ እኔም እንዳንቺው ኖሬያለሁ። ደስተኛ ሆኜ ነው የምመላለሰው። ደስተኛ ባልሆን አልመላለስበትም። አዎ ተበድሎም የሚኖረውን ያለውንም ደግሞ መዘንጋት የለብንም። ያኔ 85% ወይም አረብ ጥሩ ነው ብላለች። እሷ ባለችበት ሀገር ሊሆን ይችላልና እሷም ጥያቄ ነው። እኔ ከሳውዲ ነኝ። ለማንኛውም ኦኬ፣ ከታችን ሰማይ ከሆነ ችግር የለውም። እኔ ከሳውዲ ነኝና እኔ ህገ ወጥ ነኝ። በህገ ወጥ ነው የምሰራው። እግዚአብሔር ይመስገን ህገ ወጦች ስለሆነ እኔ ቤት እንቀይራለን። እኛ እንደ ህገ ወጥ ነፃነት ያለው የለም ብዬ አምናለሁ። እዚህ ሀገር ስራ ሊጠፋ ይችላል ወይም ስራ ልናጣ እንችላለን እንጂ
ብዙም በማንነታችን አንደራደርም፣ ህገወጦቹ ማለት ነው። ግን ብዙዎቹ ህጋዊ ሆነው የሚሰሩት እዚህ ሳውዲ አረቢያ በጣም ተጨቆነው ነው የሚሰሩት አሉ። እኔ ሴት እህቶች ቤት ወንድሞች ቤት የሚሰሩ ምናምንና ስልክ ራሱ የላቸውም። እግዚአብሔርን ነው የምልሽ፣ ስልክ የላቸውም። ስልካቸውን ተቀምጠው ነው የሚሰሩት። ምግብ ይከለከላሉ። እኔ ህገወጥ ስለሆንኩኝ አሁን ምግብ ብትከለከለኝ ወይም ስልክ ብትቀማኝ አልቀማትም። ለምን ህገወጥ ነኝ። ቢይዙኝም ወደ ሀገሬ ነው ብዬ አምኜ የገባሁበት ስለሆነ። ህጋዊዎቹ ግን በጣም ነው የሚንገላቱት፣ በጣም ነው የሚሰቃዩት። ልጆቻቸው እየደበደቧቸው ምናምን አይናገሩም። እና አረቦቹ እንደ አረብ ክፉ የለም ብዬ እኔ መሰክራለሁኝ በራሴ ማለት ነው። ግን እሷ ባለችበትና በሷ በአንዲት አረብ ወይም በአንዲት እንትን ተወስና ይሄን ያክል መናገር የለባትም። አሁን ሰላም ያለችው እኔ ያለሁባቸው ጥሩ ናቸው፣ ግን ሌሎቹን እየተበደሉ ሌሎቹን ነው ሰላም አሁን ያየችው እንጂ እሷ ተበድላ አይደለም። ሌሎቹ ሲበደሉ እኔ አሁን ህገወጥ ነኝ ወይም ብር ከቀሙኝ ምናምን ብር አንሰጥም ካሉ ጥያቸው ነው የምወጣው። ለምን ህገወጥ ስለሆንኩ። ግን ባጠገብ ያሉትና ከወንድሟ ቤት ከእህቷ ቤት ከእናቷ ቤት የሚሰሩት ምግብ ራሱ አይሰጣቸውም፣ እንዲገናኙ አይፈቀድላቸውም። አንድ ቤት መጥተን እናት ቤት ተሰብስበን እኔ እንደፈለኩ ሲሆን ሌሎቹ አይገናኙም። ይሄን ያክል ናቸው የአረብ እንትን ማለት ነው። ስልክ ተከልክለው ምግብ እንዳይሰጣቸው፣ ምግብ ተቆልፎባቸው ነው፣ መጥባህ ተቆልፎ ነው። እኔ አንድ ቤት ከ4 ወር በፊት ይመስለኛል 4 ወር ሊሆን ነው። አንድ ቤት ሄድኩኝና በሩን መጥባሃውን አልፌ እሄዳለሁኝ ምኝታዬ ማለት ነው። ከዛ ቆልፋ ነው የምትለውና 2 ቀን ብቻ ነው ያድሬባት የወጣሁት። ምግብ ለምን እኔ ህገወጥ ስለሆንኩ ምግብ በቃ አንድ ኩብዝ እና ሀላ የሚባል ይሄ እንትኑ ማለት ነው። ሀላዋና አንድ ኩብዝ ሰጠኝና ገብቼ በቃ እስከ 12 ሰዓት በቃ 12 ሰዓት ትዘጋብኛለች። እነሱ በተነሱ ሰዓት ነው ቁልፍ ከፍታ የምታስወጣኝ ማለት ነው። 2 ቀን ብቻ ድሬ ጥያት ወጣሁ። ለምን ህገወጥ ስለሆንኩኝ። ታውቃለች ህገወጥ መሆንሽን? አዎ ታውቃለች። ህገወጥ መሆኔን እያወቀች እንደዛ ቆልፈች። እኔ እንደዚህ አልሰራም አልኳት። ለምን አለችኝ። እኔ በራሴ ተነስቼ ነፃነት ኑሮኝ ተነስቼ በተነሳሁበት ሰዓት አጸዳልሻለሁ። خلاص ወደ መጥባህ እኮ ነው የሚገባው። እንግዲህ የመጥባሁ በር ነው የተዘጋብኝ። የክላሴም መጥባህ አልፌ ነው የምሄደው። ውሃ መጠጣት አልችልም። እንደዛ ብሎ የሚሰሩ አሉ። ወላ ፊሊፒኒ ወላ ሀበሻ ወላ ባንግላዴሽ እኔ ብዙ ቦታ አጋጥሞኛ ማለት ነው እንደዚህ። እና አረቦች እንደ አረቦች ክፉ የለም። ደሞም ጥሩ ክፉ አለ ባልነው ልክ ደግሞ ጥሩ አሉ። ጥሩዎች ግን ከመቶ እኔ 2% ነው እንትን ምለው የምሰጣቸው። አረቦች በጠቅላላ ነው ምሽ ሳውዲ አረቢያ እንደ ሳውዲ ነው እኔ መናገር የምችለው። ሳውዲ ብዙ ቦታ ኑር ያለሁ እኔ እንደ ሳውዲ በጣም ክፉ ናቸው ለጠለቦች፣ በተለይ ለጠለቦች በጠለብ ለሚመጡ እኛ ህገወጦች ነን። እንትን ብንበደልም ብንልም ህገወጥ ስለሆነ ያው ጥለንም እንወጣለን እኛ ማለት ነው። ጠለቦች ግን ብዙ ጊዜ አጋጥሞኛል። መንቀሳቀሻ ክላሳቸው መንቀሳቀሻ የለውም። ክላሳቸው እንደዚህ ተገልብጠሽ በቃ ጫማ ልቀሽ የምታርፊበት እንኳን የላቸው። እንደዛ ነው። ይሄን ያክል ነው የሚያንቋሽሹን ማለት ነው። እና በዚህን ልክ ለአረቦች እኛ ሀበሾች ክፉ ነን ስትል ሀበሾች ክፉ የሆነው እኛ ህገወጦች ነን። እንደውም ክፋትን እንትን የምንለው እኛ ጥለናቸው እንወጣለን። ከዛም ያው መጣላትም ካለብን ተጣልተን ነው የምንወጣው እኛ ህገወጦች ማለት ነው እንጂ ህጋዊዎቹ ምንም አያደርጉ። ከቻሉ ይጠፋሉ፣ ካልቻሉም ደግሞ በቃ አትቅበሩኝ። ቅድም እንትና ሰላም ስትል የነበረው ምን መሰለሽ? መጀመሪያ ሰላም ለውላችሁ። አበሻው ላይ ነው እኮ ክፉ እየሆነ የመጣው። አሁን እኮ አበሻ አረቡ ላይ ብቻ እኮ አይደለም፣
ተረዳሽኝ አይደል? አሁን በፊት የነበረው ነገር የሆነ ሰው ታመመ ወይ ደግሞ ሞተ ሲባል ማን ነው አበሻ ስለተባለ ብቻ ነው እንጂ ማን ነው ብሎ የሚጠይቅ ሰው አልነበረም። ስሞት ማይክሽ ዝጊው። ኦኬ ማን ነው ምንድነው ብሎ የሚጠይቅ ሰው አልነበረም። እኛ ብሎክ ለብሎክ እየዞረን ኮሚኒቲ የሚባለው አሁን ሰላም ታውቃለች ስለ ኮሚኒቲ ሳንጠብቅ እርስ በርስ ብሎክ ለብሎክ እየዞረን አበሻ ስለተባለች ማነች ምንድነች ከየት አካባቢ ነች ብሎ የሚጠይቅ የለም። እየዞርን ብር ሰብስበን ለሞተውም ለሬሳ ማድረቅ የሚከፈል አለ ምናምን ብዙ ፕሮሰስ ነበረው። ያን ሁሉ አልፈን አበሻ የኛ ወገን ስለሆነ ብቻ አልቀሰን ተላቅሰን ምንልክበት ነገር ነበር። አሁን እኔ ኖርማሊ ሀገር ቤት ስለሆንኩኝ አሁን 100% እንትን ባልልም የሀበሻ ልብሶች ስለምሰራ ስለምልክላቸው ኮሙኒኬት አለኝ ከጓደኞቼ ጋር እዛ ቦታ ላይ ካሉት ሰዎች ጋር አንዱን ያስተዋውቅሻል፣ ብዙ ነገር ትሰሚያለሽ። ኢቭን አበሻ ላበሻ አሁን እኮ ከአረቡ በላይ ነው ክፉ የሆነበት። የምትሰሚያቸው ነገሮች እኮ የሚዘገኑ ናቸው። ኢቭን ይሄ የኛ ካልቸር ነው ወይ ሰብእናችን ለምንድን ነው እንደዚህ ወረደው ብለሽ የምትጠይቂበት ሰዓት ላይ ነው ያለሽው። ገብቶሻል አይደል? አረብማ አሁን በሁለት እንክፈላቸው። ለመጀመሪያ እነዚህ ከልጅ የሚባሉት እናንተ ያላችሁበት አካባቢዎች ይሄ ትምህርትም ስለሌላቸው እነሱም ራሳቸው ሴቱ ተጨቆኖ ስለነበረ ምናምን እንትን ነው። አሁን ቤሩት እንደ ቤሩት በጣም ነፃነት ያላት ሀገር ነች። ቅድም የወረደችው እህት የነበረችበት ዱባይ እንደ ዱባይ በቃ ይታወቃል። እናንተ ያላችሁበት ኩዌት፣ ኳታር፣ ሳውዲ ምናምን ከልጆች አይደሉ ከልጅ ነው የሚባሉት እነሱ ደግሞ የነሱ ስብዕና ደግሞ ይለያል። ነው በሰዓት መሰራባቸው ነበሩ አውቃቸዋለሁ። ከበር ጀምረው ይሄ እንትን ይበላሉ ምንድነው ስሙ የዱባ ፍሬ እሱ እያሉ ነበር የሚሄዱት በየመንገዱ። ሽንት ቤት ተጠቅመው ሲፎን እንትኗን አይነኳትም፣ ፍላሿን አይነኳትም። እኔ ጣርቼ ነው ይሄ ያላችሁበት ቤሩት ነው እንደዚህ ቆሻሻ አይታይም ኖር ነው። ፍላሻችሁ እንድኩ ነው የሰዓት ስራ ነበር የምሰራው እነሱ ጋር። ፍላሻችሁ እንድኩ እዛ ይሄ እናንተ ጋር ሳውዲ ነው እዛ እንደዛ አላቸው ነበር። ይሄ ከትምህርታቸው ነው እኮ በቃ አልተማሩም፣ አልሰለጠኑም። ከፋታቸውም ሴቶቹንም ብቲ ካለመማራቸው የሚመጣ ነው። የነሱ ክፋትና ደግነት እንደ ሁሉም ሰው እንደተሞክሮ ይሰደውና ደግናቸው ክፉናቸው የሚለው ለሁለት አንከፈለው። ሁሉም እንደተሞክሮ ነው። እኔ አሁን ቤሩት እንደ ቤሩት ጥሩ ነገር ገጥማኝ ከኛ ሰው በላይ በጣም በቃ ጥሩ ቦታ ሰጥተውኝ አክብሮኝ የመጣሁበት ሀገር ነው። ቅድም እህታችንም እንዳለችው ሁሉም እንደተሞክሮ ነው። ግን ለምን አበሻው ላበሻው ከፋ? እኛ ለኛ ለምን ከፋን? እስከ መገዳደል ደረጃ ለምን ደረሰን? ለምን እነዚህ ነጥቦች አታነሷቸው? በፊት እኮ በየኦፊሱ ለማያገባን እየሄድን እንዴት ያመጣችኋት እንደዚህ አይነት ብሎክ ላይ የኛ ልጅ እየተበደለች ነው ለምን እንትን አትሏትም አለበዛ እናስጠፋለን ብለን ሁላም ፎክር ነበር። ኮሚኒቲ ላይ ሰላም የምትሳተፊ ከሆነ ኮሚኒቲ ላይ ብዙ ነገር ነው የምትሰሚው። አሁን አበሻው አልከፋም ከአረቡ በላይ በመቤት በጣም ነው እኮ የሚያሳፍረው ሁላ በቃ የምትሰሚው ነገር ሲያስጠላ። ይሄንን አንስቼዋለሁ እኮ እርስ በራሳችን እየተገዳደልን ያለነው እየተጠፋፋን ያለነው እየተመቃኛኘን ያለነው አሁንም እኔ እኮ ደጋግሜ አንስቼዋለሁ ይሄንን ነገር። አሁንም እግዚአብሔር ማስተዋልን ይስጠን ከማለት ውጭ የምለው ነገር የለም። አንቺ ኮሚኒቲ ውስጥ እሳተፋለሁ። ሁለተኛ ነገር ደግሞ አይተሻል፣ ድሮ ከነበርሽ ያኔ እንጀራ ምግብ የሌለበት በኪስ እያደረግን በደረጃ እያቀበልናቸው የሚበደሉ ልጆች በገመድ አድርገን በመስኮት እናቀበልን። በገመድ አድርገን እያቀበልን ነገር እኔም ብያቸዋለሁ። ስልክ ሊያስደውሏቸው ሲመጡ እየከፈልኩ እየተናገርኩ ነው። እኔ እግዚአብሔር ይመስገን የኔን ድሎት አይደለም ማየት ያለብኝ። እኔ ተበድዬ ነበረ። ያው ጥቂት ጊዜ ነው የተበደልኩት። ከዛ በኋላ እግዚአብሔር ነፃ አውጥቶኛል። የኔን ነፃ መውጣትና የኔን ደልቶ መኖር አይደለም አሁን እኔ የማየው የሚጎዳውና የተበደለውን ህዝብ ነው። ለምን ያመኛል? እኛ አዎ ጥፋተኞች ነን። አዎ ዳምዬ ይኸውልሽ አሁን እንትኖችን ፊሊፒኖችን አይተሻቸዋል አይደል? ፊሊፒን ነፃነት አለው። ነፃነት ብቻ ነፃነታቸውን የፈጠሩት እኮ ራሳቸው ናቸው። ራሳቸው ላይ ያለው ኮሚኒቲያቸው ላይ ለምን ጦርነት የነበረ ጊዜ የኔ ሰዎች ደውለው ዜጋችሁን ሰዱ እኛ ወደ ሌላ ሀገር ልንሄድ ነው ሲባል
በር ላይ ጥላችኋት ሂዱ ነው ያሉት። የኛ ይሄ ምንድነው ቆንስላ እንትኖቹ በር ላይ ተዋቸውና ስንመጣ እንከፍታለን ያሉት። ፊሊፒን እኮ መኪና ባስ ይዞ እኮ ዜጋው ያለበት እኮ ሲዞር ነበር። ያንን የፈጠሩት እኮ እነሱ ናቸው። ያንን መከባበር ለራሳቸው ክብሩን የፈጠሩት ራሳቸው ናቸው። ገብቶሻል አይደል? ያ እንትናቸውን አንደኛ ልጆቻቸውን አሰልጥነው ነው ወደዛ የሚያመጧቸው። አይተሻቸው ከሆነ የጽፍር ስራ ላይ ቢዩቲ ስራ ላይ ምናምን እነሱ ናቸው፣ ስልጡን ናቸው። በቃ ማሳጅ ሁሉ እነሱ ናቸው። ሁለተኛ ነገር ነፃነታቸውን ጠብቀው ባላለኝ አንቺ እንደሚያስፈልግሽ እኮ መዳም እኔም ለቃሉ ይቅርብኝና እንዲህ ያስፈልገኛል ስለዚህ ብለው እኮ በፊት ለፊት ተናግረው ሲወጡ መብታቸው የተጠበቀ ሰዎች ናቸው። ነገሮች ሁሉ የሚገኑት ደግሞ እኛ ኢትዮጵያኖች ላይ ነው እንጂ እነሱ በኮንፊደንስ ሆቴል ገጠመኝ ልንገርሽ። እኔ የነበርኩባቸው ሰዎች ጥሩ ሰዎች ናቸው፣ እግዚአብሔር ይመስገን። እንደ ልጅ ቆጥሮኝ ነው እንትን ያልኩትኝ። ግን ስምምነታቸው ምንድን ነበር? እችን 2 አመት አንድ ኮንትራት አዲሽ እና ከዛ በኋላ እንለቅሻለን፣ ወረቀትሽን ራስሽ ታሰሪያለሽ ነበር። ልክ ያ ጊዜ ደርሶ 5 ወር ሲቀረኝ ሰው አምጭና ላለማምድልሽ ስላት በፍጹም እኔ ካንቺ ውጪ እንትን አልልም አለቅሽም ማለችኝ ማለት ነው። ከዛ እኔ ደግሞ በቃ የራሴ ፕሮግራም አለኝ ብትለቅኝም ባትለቅኝም እወጣለሁ አልኩና ቀይን ጭኜ በጫንኩት እንትን የ5 ወራቸውን ተደራድሬ ከፍላለሁ ብዬ ማለት ነው። ከዛ ቀይን ጭኛ ብሬ ተጫንኩ ወደ ሐምራ ማለት ነው። እኔ የነበርኩት ጅኑብ ነው። በጣም በሚገርምሽ ጓደኞቼ ይጨነቃሉ ብዬ ወዲያውኑ ሲም ቀይሬ የዛኑ ቀን ስራ ገባው ነኝ። ከዛ ደውዬ የ4 ኪሎ ልጅ ነበረች፣ በቃ ስሟንም አልጠራም፣ እንደዚህ ነው በቃ ለጓደኞቻችን ንገሪ፣ ሰላም ነኝ፣ ስራ ገብቻለሁ ስል ማታ ላይ ስልክ ተደወለ። ማን ቢሆን ጥሩ ነው? ሴትዬ ስልኬን የሰጠቻት ያቺ ልጅ ነች። በዛ ኔትወርክ ማግኘት ይችሉ ነበር። እኔ ግን ምንም ስላላረኳቸው ኢቭን የሰጡኝ ካሜራ ነበር ምናምን ውጪ ሲሄዱ የሚይዘውልኝ የሚመጡትን እቃ በሙሉ ፊት ለፊት የልጁ ድሬሲንግ ላይ ቁጭ አድርጌላቸው ነበር የወጣሁት ፊት ለፊት የሚታይ ቦታ ላይ። ከዛ አምን ይሄ የወታደር እንትናቸው መጥቶ የወሰደችባችሁ ቃል የለም፣ ግን ልጅቷ የሆነ ነገር ቢደርስባት በእኛ ኃላፊነት ስር ስላልሆነች ይሄን እንድታቁልን ነው፣ ምንም እንዲደርስባት አልፈልግም ብላኔቶች እዚህ ድረስ ነው መልካምነታቸው። በዛ ሰዓት ያቺ ልጅ ግን እኔን ለመጉዳት ነው ያደረገችው። ስለዚህ እንደዚህ አይነት ነገር ከአረቡ በላይ ጥቃት የሚያደርሰው አበሻው ነው። እሱ ላይ ፎከስ አድርጋችሁ ትምህርት ስጡ። አረቡማ አረብ ነው በቃ እንደዛ ብለን እንዝጋው። የአረቦቹ የራሳችንን ለምን የራሳችን አናጠራም? እርስ በርስ ለምን አንተጋገዝም? አንዱ ለአንዱ ለምን አሳልፎ ይሰጣል እንዴ? ለሱዳን እየሸጧቸው እኮ ነው ያሉት። በደንብ አድርገሽ ታውቂያለሽ። ስለዚህ እሱ ላይ የራሳችን ላይ ፎከስ እናርግ እንዴ። አስወጥተን እኮ ሌላ ስራ አስገብተናቸው ተደራድረን ከኦፊስ ጋር ሄደን ወረቀት አሰርተን አዋጥተን ከፈሉና ደግሞ የሌላ ሰው እናሰራ ያልናቸው ልጆች እኮ ወረቀት ያሰራንላቸው ልጆች አሉ። አንቺ በደንብ አድርገሽ ታውቂያለሽ። ለምን ጠፋሱ? አሁን ለምን መታኮስ ላይ በቃ ይሄ እኮ በቃ ኃይለኛ ጦርነት ላይ በተለይ ደግሞ እግዚአብሔር ይቅር ይበለን በየመጠጥ ቤቱ ያለው ስም እናንተን እንዴት እንደሚያስጠላ። ማንም የሀብታም ልጅ ቢሆን አረብ ሀገር አይሄድም። ለሱስ ቦሌ በቂ ነው። ስደት ሄዶ እዛ ድረስ ቤተሰብ ትቶ እረዳለው ቤተሰቤን ራሴን ማስተዳደራለሁ ብሎ ሄዶ እዛ በሱስ የሚዘፈቅ ስንት አመት ሀገሩን ራሱ መርገጥ ያፈረ የለም። ትምህርት መስጠት ካለብን እዛ ላይ ነው። እንደዚህ አይነት ነገር ላይ ፎከስ አድርገን ተስፋ ቆርጦ በራሱ ስንት ሰው ራሱን እያጠፋር። ስለዚህ እነሱን ላይ ፎከስ ብናረግ ጥሩ ነው። አረብ ጥሩ ነው ጥሩ አይደለም፣ ሁሉም እንደተሞክሮ ነው።